በሰሞነ ሕማማት የተከለከሉ ነገሮች። በዚህ ውስጥ ባልና ሚስት አብረው ይተኛሉ አይተኙም? ክርስትና ማስነሳት ይቻላል አይቻልም? የሚጸለዩና የማይጸለዩ የጸሎት አይነቶችስ የትኞቹ ናቸው? ጸበል መጠመቅ እንችላለን ወይ? በቀን ምን ያክል ስግደት እንሰግዳለን? በተጨማሪም ደግሞ ባናደርጋቸው መልካም ይሆኑ በማድረጋችን ግን እንደ ኃጢአት የማይቆጠሩ ነገሮች አሉ። እነርሱንም በዝርዝር እንመለከታለን። በስደት ላይ ያለን ኦርቶዶክሳውያን ሕማማትን እንዴት እናሳልፍ? ስግደት ከቤት መስገድ እንችላለን ወይ? እንዲሁም ደግሞ የአብይን ጾም ሳንጾም ሕማማትን ጾመን ማክፈል እንችላለን ወይ? ብናከፍል ይቆጠርልናል ወይስ አይቆጠርልንም ብላችሁ የጠየቃችሁን ጥያቄዎች ባጭሩ እንመልስላችኋለን በዚህ ቪዲዮ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ያላችሁን ሐሳብ አስተያየት ደግሞ ኮመንት ቦታ ላይ ብትጽፉ ለኛ እንደ ግብዓት ይሆነናል። ከላይ የጠቀስናቸውን ነገሮች ከመመልከታችን በፊት ሕማማት ማለት ምንድነው? በጾሙ መጨረሻ ላይስ እንድናከብረው ለምን ተደረገ የሚለውን ባጭሩ ልንገራችሁ። ሕማማት መታመም፣ መከራ ማየት፣ መሰቃየት፣ በጽኑ ሕማም ውስጥ መያዝ ማለት ነው። በዚህ ሳምንት እናት ቅድስት ቤተክርስቲያን የውስጥ አገልግሎቷን ማለትም ሰዓታቱን፣ ማህሌቱን፣ ቅዳሴውን አቁማ ልጆቿን የላመ የጣመ እንዳይበሉ ከልክላ እንዲሰግዱ፣ እንዲጾሙ፣ የክርስቶስን ሕማሙን፣ ሞቱን፣ መከራውን እንዲያስቡ ታደርጋለች። ከክርስቶስ መወለድ በፊት የነበረው 5500 ዘመኑ የጨለማውን ጊዜ ለማሰብ ጥቁር ለብሳ ጥቁር አልብሳ በሕማሙን በሞቱን በማሰብ መንግሥተ ሰማያትን እንዲወርሱ ታስተምራለች። ነቢዩ ኢሳይያስም እንደተናገረው ነሳ ደዌነ ወጾረ ሕማምነ፣ እርሱ በእውነት ደዌያችንን ተሸከመ መከራችንን ተቀበለ ብሎ እንደተናገረው የእርሱን ሕማሙን፣ ሞቱን፣ መከራውን፣ ስቅላቱን፣ መቸንከሩን፣ መገረፉን እያሰብ በዚህ ሳምንት እስካሁን ከምንጾምበት ሰዓት ጨምረን እስከ ምሽቱ 1 ሰዓት ጾም እንድንጾም ከምንሰግደው ስግደትም ጨምረን እንድንሰግድ ታስተምራለች። በዚህ ሳምንት አብይ ወይም ደግሞ የግዝት በዓላት እንኳን ቢውሉ ዕለቱን በስግደት ማሳለፍ እንዳለብን ሁላ ትናገራለች። ከሰኞ እስከ ዓርብ ድረስም አጠቃላይ እንድንሰግድ የታዘዘው የስግደት ብዛት 6666 ጊዜ እንሰግዳለን። ይህም በቀን ወደ 1300 አካባቢ የሚደርሱ ስግደቶችን እየሰገር መከራውን ሕማሙን እያሰብ ሳምንቱን ሕማማት መታመም ብላ ሰይማልናለች። የሰሞነ ሕማማት ስርዓቱ፣ ስግደቱ፣ አገልግሎቱ ስለሚለይ ከመጻሕፍት ስለምንርቅ እንዲሁም ደግሞ ባለመጠየቃችን አንዳንድ ነገሮች ይደረጋሉ አይደረጉም፣ ይህም ማድረግ ችግር አለው የለውም እያላችሁ ብዙ እህቶች ወንድሞች የምትጠይቋቸው ጥያቄዎች አላችሁ። ቀድማችሁ እነዚህን የሚደረጉትንና የማይደረጉትን ነገሮች አውቃችሁ ለይታችሁ ሕማማትን በጾም በስግደት እንዲሁም ደግሞ በተለያዩ አገልግሎቶች እንድታሳልፉ ይህን ቪዲዮ ቀድመን አዘጋጅተንላችኋል። በሰሞነ ሕማማት እናት ቅድስት ቤተክርስቲያን እንዳናደርጋቸው የከለከለችን ወደ 4 የሚደርሱ ነገሮች አሉ። አንደኛ ባልና ሚስት ምኝታ ለይተው የሚተኙበት እጅግ ልዩ የሆነች ሳምንት ይቺ ሳምንት ናት። ምክንያቱም በዚህ ሳምንት ከተድላ ደስታ ርቀን የክርስቶስን ሕማሙን፣ ሞቱን፣ ስቅላቱን የምናስበው በቀን ውሏችን በዕለት ተዕለት ስራችን እንዲሁም ደግሞ ሌሊት በምናርፍበት ሰዓትም ቢሆን ማሰብ ይገባናል። በዚህ ሳምንት የጣመ የላመም አንመገብም፣ አንበላም። ተድላ ደስታ ድግስ መደገስም እንዲሁ እንደማይቻል በስርዓት ተቀምጦልናል። ባልና ሚስት አብረው እንዳይተኙ የተከለከሉበት በመነካካት በመቀራረብ ሌላ ውስጥ እንዳይገቡ ግንኙነት እንዳይኖራቸው ይህን ማድረጋቸው ወይም አብረው መተኛታቸው የተለየ ልዩ ደስታ ስሜት እንዳይሰጣቸው ባልጋም ግንኙነትም እንዳያደርጉ እናት ቤተክርስቲያን ትከለክላለች። ሁለተኛ በካህናት መስቀል መባረክ አንችልም። ምክንያቱም ሳምንቱ የብሉይ ኪዳን መታሰቢያ፣ የጨለማ የመከራው ዘመን መታሰቢያ፣ የክርስቶስን ደግሞ ሕማሙን፣ ስቅላቱን፣ ሞቱን የምናስብበት ስለሆነ በዚህ ሳምንት በካህናት አንባረክም። ለእኛ ውለታውን በመስቀል ላይ ውሎ ከገለጸልን በኋላ እንጂ መስቀል ያገኘነው መስቀል በብሉይ ኪዳንም ስለሌለ በካህናት መስቀል መባረክ አንችልም እንጂ ማማተብ ይቻላል። ቤተ ክርስቲያንም ይህን ነገር ማተባችሁን አውልቁ፣ መስቀለኛ አትስሩ፣ አታማትቡ የሚል ሕግና ስርዓት የላትም። በካህናት የምንባረከው በብሉይ ኪዳን መስቀል መባረክ መቀደስ ስለሌለ እንጂ መስቀል መያዝ መስቀለኛ ማማተብ በራሱ ኃጢአት ሆኖ አይደለም። ሶስተኛ ንስሐ መግባት አንችልም። ንስሐ እንገባ ማለት
ቀድሞም ቀኖና ተሰጥቶን ቀኖናችን ብንጨርስም ፍትሐ ዘወልድ ወይም የንስሐ ጸሎት አይደረግልንም። መስቀል አንሳለምም ካል ፍትሐ ዘወልድ ወይም የንስሐ ጸሎት ሲያደርጉልን ሲጸልዩልን በመጨረሻም እግዚአብሔር ይፍታ ስለሚሉን በዚህ ሳምንት ስለማይቻል ቀኖናችን ብንጨርስ ቀኖናችን በጨረስንበት ዕለት ከትንሣኤ በኋላ እንደረጋለን እንጂ በዚህ ሳምንት ንስሐ መግባት እንዲሁም ደግሞ የንስሐ ጸሎት ከካህናት አባቶቻችን ማስደረግ አንችልም። በዚሁ አጋጣሚ ቤተክርስቲያን ከጸሎተ ሐሙስ ውጭ ባሉት ዕለታት በዚህ ሳምንት ቅዳሴ አይቀደስም፣ ቅዱስ ቁርባንም አንቀበልም። አራተኛ ክርስትና አናስነሳም ወይም ስርዓተ ጥምቀት አይካሄድም። ክርስትና የምናስነሳው ቢኖር የትንሣኤ ይነሳሉ እንጂ በሰሞነ ሕማማት ዝክር መዘከር ክርስትና ማስነሳት አይቻልም። በተጨማሪም ዓመታዊ በዓላት ቢኖሩ በዓሉን በመጾም በመስገድ እናሳልፈዋለን እንጂ በዚህ ሳምንት ታቦታት አይወጡም፣ ንግስ በዓላት አይደረጉም። በሰሞነ ሕማማት የጣመ የላመ ከመብላት ተከልክለን እነዚህን አራት ነገሮች የግዴታ ማድረግ እንደማይገባን እናት ቅድስት ቤተክርስቲያን ታስተምራለች። በተጨማሪም ብናደርጋቸው ብንሰራቸው መልካም የሆኑ ነገሮች ባንሰራቸው ደግሞ እንደ ኃጢአት የማይቆጠሩ ነገሮችም አሉ። ለምሳሌ አንደኛ በባዶ እግር መሄድ። በባዶ እግር መሄድ የክርስቶስን ሕማሙን መከራውን በተግባር ለማሰብ ይጠቅመናል። እሾህ ሲወጋን፣ እንቅፋት ሲመታን፣ አፈሩ ምድሩ ሲያቃጥለን እንዲሁም ደግሞ የምንራመድበት ነገር ሁሉ በአካላችን በሚደርስብን መከራ አምላካችን ምን ያክል የከፈለልንን መስዋዕትነት የደረሰበትን መከራ በተግባር ለማሰብ ይጠቅመናል፣ ይረዳናል። ነገር ግን ጫማ ለብሰን ብንሄድ እንደ ኃጢአት እንደ በደል አይቆጠርብንም። ጫማ ሳትለብሱ በባዶ እግራችሁ የምትሄዱ በጫማ በለበሱት ላይ መዘበት፣ የኃጢአትና የትዕቢት ቃል መናገር፣ በራስም መታበይ አይገባም። የምታደርጉት ለክርስቶስ እስከሆነ ድረስ ማድረጋችሁ እንደ መልካም ነው። ጫማ የለበሱትን መንቀፍ እንዲሁም እነሱን ዝቅ ማድረግ አይገባም። ሁለተኛው ሰላምታ ነው። ሰላም መባባል መተቃቀፍ አይቻልም የሚሉ አሉ። እውነት ነው። የይሁዳን ግብሩን ስራውን ለማሰብ ሰላም አለመባባል ጥሩ ነው። ነገር ግን የይሁዳን ተግባር ዕለት ተዕለት የሚፈጽሙ ሰዎች አሉ። እያቀፉ በውስጣቸው ቂም በቀል የያዙ እኛን ለመበቀል ክፉ ነገር ለማድረግ የሚያስቡ በጥርሳቸው የሚስቁ በውስጣቸው ግን እኛን በጥርሳቸው ስቀው በውስጣቸው ለመጉዳት የሚያስቡ ግን ብዙ ሰዎች አሉ። እንደ ክርስትና በየትኛውም ጊዜ በየትኛውም ሰዓት የሚቻል የሚፈቀድ ነገር አይደለም። ሶስተኛው በጸሎት ጉዳይ ብዙ ጊዜ ይጠየቃል። ገድላት፣ መልካት እንዲሁም ሌሎች የጸሎት አይነቶች ውዳሴ ማርያም አይጸለይም፣ የሚጸለየው ግብረ ሕማማት እና መዝሙረ ዳዊት ብቻ ነው ብለው የሚናገሩ ሰዎች አሉ። በሰሞነ ሕማማት ጸሎት ሃይማኖትንም ጨምሮ ሁሉንም የጸሎት አይነቶች መጸለይ እንችላለን። በጸሎት ሃይማኖቱ ላይ ለእኛ ሲል ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ እስከሚለው ድረስ ያለውን ይህን ሳይጨምር እስከዛ ድረስ ያለውን ጸሎት ብናደርግ መልካም ነው። ነገር ግን ጸሎት ሃይማኖትን ሙሉውን እንኳን ብንጸልይ እንደ ኃጢአት እንደ በደል አይቆጠርብንም። ሁሉንም የጸሎት አይነቶች መጸለይ እንችላለን። በይበልጥ ግን የክርስቶስን ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን፣ መቸንከሩን የሚያስታውሱ ወይም ደግሞ ያንን ከልባችን እንድናስብ የሚያደርጉንን የጸሎት አይነቶች በስፋት እንድንጸልይ ትመክረናለች፣ ታስተምረናለች እንጂ ድርሳናትን፣ ገድላትን፣ መልካትን መጸለይ በራሱ ኃጢአት አይደለም። በተጨማሪም እንግዲህ በስደት ያላችሁ እህቶቻችን፣ ወንድሞቻችን ከምትጠይቋቸው ጥያቄዎች መካከል አንዱ የአብይን ጾም በተለያየ ምክንያት ሳንጾም ቀርተን ሰሞነ ሕማማትን ጾመን ክፍለት ማክፈል እንችላለን ወይ? ጸሎት መጸለይስ እንችላለን ወይ ብላችሁ ጠይቃችኋል። ይቻላል ነው። እስካሁን በተለያየ ምክንያት ባትጾሙም ባትጸልዩም ወይም ደግሞ በተለያየ ምክንያት መጾም ያልቻላችሁ እህቶች ወንድሞች ካላችሁ ይህንን ሳምንት ጾማችሁ ብታከፍሉ እንደ በረከት ይሆንባችኋል እንጂ የአብይን ጾም መጾም ስላልቻላችሁ ሕማማትን አትጾሙ፣ ክፍለትን ማክፈል የለባችሁም፣ በማክፈላችሁም ዋጋ የላችሁም የሚል የቤተ ክርስቲያን አስተምሮ የለም። በተጨማሪም በስደት ያለን ቤተ ክርስቲያንን ካህናትን በቅርበት ማግኘት የማንችል ሳምንቱን እንዴት መስገድ እንችላለን፣ ስርዓቱንስ እንዴት መፈጸም እንችላለን ብላችሁ ጠይቃችሁናል። እውነት ነው። በቤተ ክርስቲያን ያለው ሙሉ አገልግሎት ላታገኙ ትችላላችሁ። ነገር ግን ስግደቱን ለመስገድ በየሰዓቱም ሰዓት ኑሯችሁ ተመችቷችሁ ሁኔታዎች ተሟልተውላችሁ መስገድ የምትችሉ ከሆነ ሕማማተ መስቀል የሚል ወይም ደግሞ የሰሞነ ሕማማት ስርዓት የሚል በፒዲኤፍ በስልካችሁ አውርዳችሁ ስርዓቱን እያያችሁ መስገድ ትችላላችሁ። ከዓመታትም የተለየች ሳምንት ናት።
ክርስቲያኖች በበለጠ የክርስቶስን መከራውን፣ ስቅላቱን፣ ግርፋቱን የምናስብባት በረከተ ሥጋ በረከተ ነፍስ የምናገኝባት ውድ ዕለት ናት። እንደ ክርስትና እና እንደ ኦርቶዶክስ እምነት የክርስቶስን ሕማሙን፣ ሞቱን፣ ስቅላቱን ሁሌም ለጸሎት ከመቆማችን በፊት ማሰብ ማስታወስ እንደሚገባን ቤተክርስቲያናችን ታስተምራለች። ነገር ግን ሳምንቱን ደግሞ በተለየ በተግባር እያደረግን እየሰራን የምናሳየው ነገረ ሕማማቱን መከራ መስቀሉን እያሰብ በዓሉን አክብረን ለብርሃነ ትንሣኤው እንድንደርስ እግዚአብሔር አምላክ በቸርነቱ ይርዳል። እንግዲህ ይህን ቪዲዮ ቀደም ብለን የሰራ ነው ብዙ እህቶች ወንድሞች እነዚህን ጥያቄዎች ከመጠየቃችሁ ከመወዛገባችሁ ይደረጋል አይደረግም፣ ይህን ባደርግ ኃጢአት ነው ወይስ አይደለም የሚለው ጥያቄ እንዳያስቸግራችሁ ቀድመን አዘጋጅተንላችኋል። ይጠቀሙበታል፣ ይማሩበታል ለምትሉ እህቶች ወንድሞች በድጋሚ ሸር በማድረግ አድርሱላቸው። እስከዚች ሰዓት ቆይታችሁ ስለተከታተላችሁን እግዚአብሔር አምላክ ክብረት ይስጥልን። መከራውን፣ ሕማሙን፣ ሞቱን፣ ስቅላቱን አስበን ስግደቱን፣ ስርዓቱን ፈጽመን መንግሥተ ሰማያትን እንድንወርስ እግዚአብሔር አምላክ በቸርነቱ ይርዳን። አሜን።